ሰላም ለእናንተ ይሁን። እንዴት ከረማችሁ? ደህና ናችሁ ወይ? ክብር ለእግዚአብሔር ይሁን። እንደገና እንደዚህ እንድንገናኝ ጌታ ይህንን ክፍለ ጊዜ ስለሰጠን ጌታን አመሰግናለሁ። እንግዲህ ስመጣ እኔ እዚህ ብዙ በመወዳቸው በአዲስ አበባ የሚኬሲዎች እንደገና ይድንዬን አገኘኋቸው፣ ደስ ብሎኛል። ይድኔ ግን ሊከዳን ነው፣ ግን ጌታ ይረዳዋል። እሱ 5-6 ዓመት ሆኖኛል፣ ብዙ ጊዜ ሆኖኛል እዚህ ከመጣሁ። ግን እዚህ የፈሰሰው ጸጋ አይረሳም መቼም እና እነ ፓስተርን ፓስተር አድርጓል ብዬ ነው የማምነው እኔ። ጌታ ይባረክ። ደህና ናችሁ ወይ? ክብር ለእግዚአብሔር ይሁን። አንድ ወዳጄንም የእናንተን አብሮ አገልጋያችሁ የነበረውን ሰው አግኝቼው ስለነበረ ኬፕታውን ላይ እንዳው አወራናችሁ። እዚህ የፈሰሰውን የጌታን ጸጋ በጣም አስደናቂ ዓመቶችን አሳልፈናል እና አንድ ደግሞ ህይወቴም ከሞት የተረፈበትን ኮንፈረንስ አስታውሳለሁ እናንተ ጋር ዲዩሪ መንበር እና ቅድም ሙልክ መኪና ውስጥ ገብቼ ወደዚህ ስመጣ መንፈስ ቅዱስ አስታወሰኝ። እናንተ ጋር ላገለግል ስመጣ ሻሸመኔ ላይ ሻይን ጠጣ ብሎ ትንሽ ነድቼ ስለነበር የመጣሁት ደክሞኝ እና አንድ ሻሎም ጁስ የሚባል አካባቢ መኪና መጥቶን አደጋ ደርሶብን ነበር እና እግሬን እየጎተትኩ ነው የመጣሁት። ጨካኝ ናችሁ። ዛሬ እንዳራራችሁልኝ ትዝ ያለኝ ያን ጊዜ መኪና አደጋ ደርሶብኝ እግሬ በክፍት ጫማ ነው ያገለገልኳችሁ ታስታውሱ ከሆነ እና እሱ ብቻ ሳይሆን ደግሞ የነበረውንም የፈውስ ክፍለ ጊዜ አስታውሳለሁ። በጣም ብዙ የጌታ እጅ የተገለጠበት አገኘው ይደግ አጋንንት ሲያስወጣ ያየሁበት ጉባኤ ነው። አረሳውም አይደለ? ስለዚህ ስቲል ወጣት ነኝ ለማለት ነው። ስለዚህ ጌታ ይመስገን። ዛሬ ግን ያው ጫማ አድርጌ ነው የመጣሁት። ያ የእግዚአብሔር ምሕረት የነበረው ነገር በጣም ከባድ ቢሆንም ግን በእድሜ እኔ መኪና አደጋ ያን ጊዜ ነው የደረሰብኝ። ግን ምንም ሳልሆን አገልግዬ ድምፄን አጥፍቼ ከሄድኩ በኋላ ነው ለሚስቴ ራሱ የተናገርኩትና ጌታ ረድቶን በጣም የማይረሳ ጊዜ አሳልፈን ነበር። አሁን ብዙዎቻችሁ ትልልቅ ሆናችኋል፣ ወጣቶች ከፓስተር ጀምሮ። እሱ እዚህ አካባቢ ኪቦርድ አካባቢ መዝሙር አካባቢ አይጠፋም ነበር እና አቤን እንደገና አሁንም አይቻለሁ ሳውንድ ላይ ብዙ ወጣቶች ቤተሰቦቼ ናችሁ። ጌታ ይባረክ። አሁን ብዙ ባልቆይም አካሌ ላይ ድካም ካያችሁም ታግሳችሁኝ አጭር ደቂቃ የጌታን ቃል ላቅርብና ከሰዓትና ነገም ሙሉ ቀን አብረን ስለምንቆይ የጌታ መንፈስ እንዳደረገን እንሆናለን። እዚህ እንዳገለግል እንድመጣ በልቤም ካሰብኩ ከነ ስሙም ጋር ከተነጋገርኩ በኋላ ጌታ በልቤ ያኖረውን መልእክት ነው ላካፍላችሁ ማስበው። አንድ መጽሐፍ ነው የምናየው። አራቱንም ሴሽን አንድ መጽሐፍ ላይ እንቆያለን። ስለዚህ ዋና ዋና ነገር ላይ በማተኮር ጌታ ሊናገር የፈለገው ላይ እንሆንና እንደ አጥቢያም ምናልባት ደግሞ የተለያየ አጥቢያ የሚመጡ አገልጋዮችም ምዕመናንም ካሉ እንደ ክርስቶስ አካል ለሁሉ የሆነ መልእክት ነው እና ጮክ ቢልልኝ ቢሰማ የዘኔ ቃል ድምፅ ሳይሆን የጌታ ስለሆነ ሰው ሁሉ ቢሰሙት ብዬ እናፍቃለሁ ዛሬ። ስለዚህ ቅዱ የምትቀዱ ወዳጅ ዘመድ ካላችሁ ደግሞ ላኩላቸው። እንደዚህ ብዬ አላቅም፣ ግን ዛሬ ብያለሁ። እንግዲህ የሆነ ነገር ቢኖር ነው። መግቢያውን ዛሬ ዝም ብዬ ልዳስላችሁ። ይሄ ምዕራፍ በጣም ለመረዳት እጅግ በጣም የሚቀል ነው። 4 ምዕራፍ ያለው ነው። የብሉይ ኪዳን የመጨረሻ መጽሐፍ ነው። ሱማን ይባላል፣ ሚልኪያስ ይባላል። በጣም የሚገርም ክፍሎች ያሉት ሰው ነው ይሄ ሰው። እንደምታውቁት ሚልኪያስ መጽሐፍ ላይ ከሆነ በስተቀር ሌላ ቦታ ላይ የትም ቦታ ስሙን የማታገኙት ሰው፣ እንዴት እንደተወለደ የት እንዳደገ የማይታወቅ እሱ ብቻ ሳይሆን በጣም አስገራሚ የሆኑ ካህናት ነቢያትና አገልጋዮች ከተነሱበት ዘመን በኋላ በቅርብ ዓመታት የተነሳና ቅድመ ክርስቶስ 34 ዓመት አካባቢ ላይ የነበረ ወይም ደግሞ የተገለጠ ሰው ነው። ልክ ክስተት አይነት ነው። ክስተት አይነት ማለት ስለዚህ ሰው እጄ ላይ ያሉትን ኮሜንታሪዎች በሙሉ ሳነብ ከኔ ይልቅ ደግሞ ደህና ያውቃሉ ብዬ የማስባቸውን ሁሉ ብጠይቅ
እጄ ላይ ካሉ ማብራሪያዎች በላይ የሚሰጠኝ የተሻለ እውቀት አላገኘሁም እና በጣም በጥልቀት ለማጥናት ብትፈልጉ ስለ ሚልክያስ ምንም ማድረግ አትችሉም። ከሚልክያስ መጽሐፍ ውጪ ስለዚህ ሰው ምንም ቦታ ላይ የትኛውም ነብይ ይሁን ካህን፣ የትኛውም አገልጋይ ስለዚህ ሰው ሜንሽን አድርጎ በአዲስ ኪዳን ሙሉ ለሙሉ በብሉይ ኪዳንም ጭምር የትም ቦታ ላይ ስሙ የማይገኝ ማን እንደነበረ በውል የማይታወቅ ግን ድንገት እግዚአብሔር ለሆነ ሲዝን ብቅ የሚያደርጋቸው ወይም ካደረጋቸው አገልጋዮች ከሶስቱ አንዱ ነው ተብሎ ይታመናል። የመጀመሪያው እንደሚታወቀው ኤልያስ ነው። ኤልያስ የተወሰነ ትንሽ ባክግራውንድ አለው። ቴስቢ አካባቢ እንደተወለደ ብዙ እንዳደገ እንዴት እንደነበረ የቤተሰብ ሁኔታ ብዙ ግልጽ አይደለም፣ ግን ይሻላል ከሚልክያስ እና ኤልያስ ነው። እንደገና ደግሞ ይሄ ሚልክያስ ነው። ሶስተኛው ደግሞ ዮሐንስ ነው። እሱ ደግሞ የኋላ ታሪኩ በጣም የሚታወቅ ቢሆንም ግን የተከሰተና ከዛ ክስተት በኋላ አጭር የአገልግሎት ሲዝን የነበረው ሰው ያለፈ፣ ኤልያስም አጭር የአገልግሎት ጊዜ የነበረው ያለፈና ሚልክያስም አጭር የአገልግሎት እድሜ የነበረው ግን በየታሪክ መካከል እግዚአብሔር ድንገት እየሰደረ ያስገባቸው አስገራሚ አገልጋዮች ናቸው። እኔ በሚልክያስ ፍቅር በጣም ወድቄያለሁ። የብሉይ ኪዳን የመጨረሻው ነብይ መሲህ ወደ ምድር ሊመጣ ማዘቅዘቅ ሲጀምር ጥላው ያረፈበት ነብይ እንደሆነ ይታመናል። ስለዚህ በሁለቱ ዘመን መካከል የጨለማው ዘመን ሊመጣ ጥቂት እድሜዎች ሲቀሩ አካባቢ የነበረና የመጨረሻ እግዚአብሔር እንደ ማስጠንቀቂያም እንደገና መሲሁ ሊመጣ ሲል የመጨረሻ ማረጋገጫ አድርጎ የላከው ነብይ ነው። እንደሚታወቀው ደቂቀ ነቢያት ወይም ታውቃላችሁ እንትን ይሄ ሜጆር ፕሮፌት እና ማይነር ፕሮፌት የሚባሉ እንግዲህ ሰፋፊ ትንቢት መጽሐፍ ካላቸው ጋር የሚመደብ ሳይሆን ማይነር ፕሮፌት ወይም ጥቂት ትንቢት የተናገሩ ወይም ጥቂት ምዕራፎች ካሏቸው ነቢያት የሚመደብ ነው። ከነሱ አንዱ ነው። ምዕራፎቹ 4 ናቸው። ይሄ ሰው የተወሰነ ባክግራውንድ ልስጣችሁ ብዬ ነው። እነዚህን ሁሉ እስካሁን ያወራኋችሁን በመገለጥ ያገኙት ሳይሆን በንባብ ስለሆነ ሁላችሁም በማንበብ ኢዝሊ ከኔ በላይ ልትረዱ የምትችሉት አይነት ሰው ነው። እጋብዛችኋለሁ በጣም እንድታጠኑት። ሚልክያስን የቤት ህብረት ካላችሁ፣ የቤተሰብ ፕሮግራም የጥናት መጽሐፎች ካሏችሁ ሚልክያስ እጅግ በጣም አስገራሚ ሰው ነው። ከስሙ ትርጉም ጀምሮ ማለት ነው። ይሄ ሰው ከመምጣቱ በፊት የነበረውን ኩነት አጭር አድርጌ ላስቀምጥላችሁና የማካፍላችሁ አንድ ርዕስ ነው። ለአራቱም ሴሽን ያለኝ ለከሰዓቱም፣ ለዛሬ ከሰዓት፣ ለዛሬ ጠዋቱም፣ ለነገ ጠዋቱም፣ ለነገ ከሰዓቱም አንድ ርዕስ ነው። ርዕሱ የቱ ጋር እንዳለ ነግራችኋለሁ። እሱን ከመንገሬ በፊት ግን ይሄንን ዳራ ብነግራችሁ መጽሐፉ በቀላሉ እንድትረዱት እድል ታገኛላችሁ። እንደሚታወቀው በባቢሎን እስራኤል ባጠፋና በእግዚአብሔር ፊት በተነወሩ ጊዜ እግዚአብሔር እንዲቀጡና ወደ መስመራቸው እንዲመለሱ አንዳንድ ጊዜ ጠላቶቻቸውን ያስነሳባቸዋል። ይሄ ይታወቃል። መጽሐፍ በተለይ ብሉይ ኪዳን ላይ እንደዚህ አይነት ነገሮች ይዘወተራሉ። እግዚአብሔር ሰዎች መስመር ሲለቁ ወደ መስመር እንዲመጡ፣ አንዳች እነሱን ወደ መስመር እንዲመጡ የሚያደርግ ነገር እንዲነካቸው እንዲያገኛቸው ወይ ይፈቅዳል ወይ ይለቃል እና እስራኤል ቢታዩ ልባቸው ከእግዚአብሔር ይልቅ ሌላን ይወደው ነበርና እግዚአብሔር በነቢያቱ ማስቀድሞ ተነግሮ ስለነበረ በባቢሎን 70 ዓመት እንደሚገዙና ምድሪቷን ዲስትሮይ እንደሚያደርጓት ከንጉሳቸው ጭምር ህዝቡ ተግዘው ወደዚያ ምድር እንደሚሄዱ አስቀድሞ በብዙ ነቢያት ደግሞ በዋናነት ኤርሚያስ በሚባለው ነቢያት እንደገና ደግሞ ብዙ ሐሰተኛ ነቢያት ተባብረው የሳቱት ትንቢት ተብሎ የሚታመነው በብሉይ ኪዳን ላይ ብዙ ነቢያት ወይም በዋናነት ከአንዱ ነብይ በቀር ሌሎች ነቢያት በሙሉ የተሳሳቱበትን ታሪክ የምታገኙት እዚህ ላይ ነው እና እግዚአብሔርም ለ70 ዓመት እንዲገዙ ወደ ባቢሎን እንዲሄዱ ባደረገ ጊዜ ሄዱ። ከዛ ብዙዎቹ 2 ዓመት ነው፣ አጭር ጊዜ ነው፣ ትመለሳላችሁ የሚል ትንቢት ነበረ። ነብዩ ግን ኤርሚያስ እግዚአብሔር በትክክል ገልጦለት ነበርና ለ70 ዓመት በዛ እንደሚገዙ ነገራቸው። ከዛ ወደዱም ጠሉም ከሄዱ በኋላ 70 ዓመት ሆነ ማለት ነው። የሚገርማችሁ ከ70 ዓመት በኋላ ይህንን ኤርሚያስ 9 አካባቢ ኤርሚያስ 29 አካባቢ ላይ በጣም ታገኙታላችሁ። በተለይ ኤርሚያስ 29 አካባቢ ላይ ትልቅ ትንቢት ነበራቸው። ከባቢሎን ደግሞ ተመልሰው እንደ ሀገር እንደሚመሰረቱ፣ እንደ ሀገር ከተመሰረቱ በኋላ ደግሞ ኢየሩሳሌም ያ ሞገሷ፣ ያ ክብሯ፣ ያ አስፈሪነቷ እንደሚመለስ፣ በዙሪያዋ ያሉ የአሕዛብ መንግስታት እንደወደዱ ማድረግ የማይችሏት እንደ ከባድ ድንጋይ እንደሚያደርጋት፣ እንደገና ደግሞ እሷን ሊያነሳ እሷን በክፉ የሚፈልግ ሁሉ እሱ መቀጠል እንዳይችል ወይም እስኪደቁ ድረስ በነበረ መሬት ላይ የነበረ የተፈጸመ
የሚነካ የነበረ ታሪክ ነው ይሄ። ትንቢታዊ መልእክቶች እንዳሉት በደንብ ስለመሆኑ ስለምናወራ ችግር የለም። እዚች ላይ ብቻ ግን ላተኩር። 70 ዓመት በሚገዙ ጊዜ ናፍቆት ይዟቸው ትዝ ካላችሁ እንዳውም የእናንተ ሀገር ዘማሪ በባቢሎን ወንዞች ማዶ አዝነን ተቀምጠን ጽዮንን ይሄ ትንቢት የተነገረው 70 ዓመት ሆነው እዛ ቁጭ ብለው ምሽት ላይ እንግዲህ ሲተክዙ ሳያዋቸው ሰው ሀገር ናቸው፣ ሀገር የላቸውም፣ ቤት የሚሉት ንብረት የሚሉት ከብቴ እርሻ የሚሉት የላቸውም እና በብዙ ሁኔታ እያለፉ ስለነበረ ይተክዙ ነበር መሸት ሲልና በሩቅ ሆነው ሚድል ኢስት ስለሆነ መልክዓ ምድሩም አሻቅቦ ለማየት በጣም ይመች ስለነበር እኔ አልፎ ሄድ መጣላለሁ እነዚህ አረብ ሀገሮቹና እዛ ሄድ መለስ ስል አንድ ጊዜ ኩዌት የሚባል ሀገር ሄጄ ነበርና 9 ሀገሮችን አሳዩኝ። ማታ ላይ ያንን ታየዋለህ፣ ያ እኮ ኢራቅ ነው፣ በዚህ ኢራን ነው፣ ዱባይና ያሃት በዛ በገልፉ በኩል እና ብዙ ከተሞች ይታያሉ። እንደምታውቁት ሚድል ኢስት ማለት በጣም ሜዳማ ምድር ወይም ምድረ በዳ ቤርላንድ እንደሆነ ይታወቃል። እና እነዚህ ባቢሎን ሄደው አገራቸውን አሻቅበው ሲመለከቱ በመልክዓ ምድሩ ሆድ ይብሳቸዋል እና ይናፍቃሉ። ተመልሰን ሀገር እንሆን ይሆን? እንመሰረት ይሆን? ተመልሰን እንደ ድሮ ትዳር ቤተሰብ ኑሮ ይኖረን ይሆን? ተመልሰን እግዚአብሔር ያስበን ይሆን እያሉ ይቆጩና ያዝኑ ነበርና ከብዙ ትንቢት ጋር እንደሄዱ እግዚአብሔር ምንም ቢያውቅ እዛ ተግዞ የሄደው ሕዝብ ግን ይደርስበት ከነበረው መከራ የተነሳ ብዙ ፕሮፌሲን አያስታውሱም ነበር። ግን ከተስፋ ጋር ነበር ወደ ግዞት፣ ከተስፋ ጋር ነበር ወደ ሰው ሀገር፣ ከተስፋ ጋር ነበር ተባረው የሄዱት። ልክ እንደ አዳም ከገነት ሲወጣ ቅጠል አውልቆ ቁርበት አልብሶ ከተስፋ ጋር የለቀቀው ተመልሰ ትመጣለህ፣ በቅጠል አትመጣም በመስዋዕት ግን ትመጣለህ ብሎ ቆዳ ያለበሰበት ምክንያቱ የሚሞትለት የሚሰዋ እንዳለና ተመልሶ ሲመጣ በሚሰዋለት በዚያ በኩል እንደሚመጣ አስታውቆት ነው እግዚአብሔር ቆዳ አልብሶ ከተስፋ ጋር ወደዚች ምድር የለቀቀው። ልክ እንደዛ ከተስፋ ጋር ነበር የሄዱት። አንዳንድ ጊዜ መሬት ላይ ያለ ነገር የሚበረታ ቢመስልም ግን መሬት ላይ ካለ ይልቅ ተስፋ ይበረታል። አሜን አትሉም? እና ከተስፋ ጋር ሄደው ነበር። የሚገርማችሁ 70 ዓመት አለቀ ማለት ነው። በቃ የኔ መልእክት ይሄ ነው። 70 ዓመት አለቀ። ከዛ በነሐጌ በግሩፕ እንደመጡ ታውቃላችሁ። እነ ዘካርያስ፣ እነ ዕዝራ፣ እነ ዘሩባቤል በየተራ በግሩፕ እየሆኑ አንዱ ካህን አንዱ ነብይ እየሆኑ ወደ ኢየሩሳሌም ተመለሱ። ወደ ኢየሩሳሌም ከተመለሱ በኋላ በዙር እየሆኑ ነው የመጡት። እንደምታውቁት እናንተ የብሉይ ኪዳን ዳሰሳን ኢዝሊ ያጠናችሁ ሰዎች አሁን ይሄ በቀላሉ ትረዱታላችሁ። እና ከመጡ በኋላ እንደተመጣ ትዝ ካላችሁ ያደረጉት ነገር የመጀመሪያው ምንድነው? ፈርሶ የነበረው ቅጥር እንዲታነጽ በነሐጌ ጊዜ መሰረቱን ተመስርቶ የነበረው መሰረት ጠፍቶ ስላልነበረ በዛ መሰረት ላይ እንደገና አንጸው መቅደሱን፣ ከዛ ከመቅደሱ በኋላ ደግሞ ቤቶቻቸውን እየሸለሙ እንደዚህ አይነት ኑሮን ይኖራሉ። ይሄ ሁሉ ሲሆን ሚልኪያስ የለም፣ የሚልኪያስ መጽሐፍም የለም። ውብ የሆነው ታሪክ መነሻው ይሄ ነው። ከ70 ዓመት በኋላ መጡ። መቅደስ ተሰራ፣ ነፃነት ተገኘ። ሁሉም ነፃ ሆኑ። መሬቶቻቸውን ወሰዱ። ቤቶቻቸውን ከመስራታቸው በፊት መጀመሪያ የመሬቶቻቸውን መሬት ወሰዱ። ከዛ እንደገና ደግሞ ይዘውት በመጡት 70 ዓመት በቆዩበት ጊዜ ይዘውት በነበሩትና እንደገና ደግሞ እዛ ባፈሩት ሀብት ቤቶቻቸውን ሰሩ። መቅደሱ ተሰራ። ሌዋውያን ወደ ካህናት ወደ መቅደስ ገቡ። እርሻም ሄደ ወደ እርሻ ሄደ። ከብት አርቢ ወደ ከብት እርባታ ሄደ። መደበኛ የሆነ ህይወት ተጀመረ። ይህ መጽሐፍ መነሻው ይሄ ነው። ምንድነው መነሻው ካላችሁ ነገር ሁሉ ወደ ነበረበት ከተመለሰ በኋላ ከፍተኛ የሆነ መቀዛቀዝ፣ የአምልኮ መቋረጥ፣ እግዚአብሔርን መውደድና ለእግዚአብሔር የነበራቸው ፍቅርና አክብሮት መቆም፣ ወደ መቅደስ መሄድ ማቆም፣ የነበሩ ካህናትም በተለየ ሁኔታ ህዝቡን በእግዚአብሔር ፊት ሰርቭ ለማድረግ ተነሳሽነት ማጣት፣ እንዳውም አንዳንዶቹ ያገቡትን ወጣት ሴት የነበሩትን ስትወልድ እንደምታውቁት ሴቶች ሲወልዱ ቅርጻቸው ይለቃል፣ ወንዶች ሲያገቡ ቅርጻቸው ይለቃል ይባላል። ሴቶቹ ሲወልዱ፣ ወንዶቹ ሲያገቡ
እና አሁንም እንደዛ ይመስለኛል ባይዘው እንደዛ ነው አይደል? አሁን ያው ወንድ ወዲያው ነው የሚወፍረው ሲያገባ ይገርማቸዋል። ወንድ ምስኪን ነው። ሴቶቹ ነው ልጅ እስኪወጣ ከሰውነታቸው ቅርጻቸው አይለቅም እና ቅርጻቸው ሲለቅ 1 2 3 ሲወልዱ ቆይተው ወንዶቹ እየፈቱ ሌላ ወጣት ልጃገረድ ያገቡ ነበረ። እንደገና ሼፕ የሆነች እያሉ እንደሱ ብቻ አይደለም መስዋዕት ሲባል የኪዳኑ ሕግ ተረሳ። ቶራውን ዘጉት። ቅዱሱን ቃል ትተው የነበራቸውን ያንን የመከራውን ዘመን በመከራው ዘመን የነበራቸውን ትጋት አቆሙና በነበረው የነጻነት ጊዜና የነጻነት ዘመን ላይ መንፈሳዊ ልምምዶቻቸው በሙሉ ተቀዛቀዘ። ከእግዚአብሔር ጋር የነበራቸው ነገር ተበላሸ። የሚገርማችሁ ነገር ያ 70 ዓመት የተገዛ ሕዝብ እንደዛ መከራ ያየ እስከማይመስል ድረስ መንፈሳዊው ነገር መዳከም፣ ለመስዋዕት ሲመጡ መስዋዕት የሚያቀርቡት ራሱ የተመረጠ ምርጡን ነውር የሌለበትን በግ ሳይሆን በእግዚአብሔር ፊት የታመመ ፈልገው ያነከሰ ከብት እያመጡ ይሰዉ ነበር። ለመስዋዕት የነበራቸው፣ ለጋብቻ የነበራቸው፣ ለአስራት አስራት ላይማ እናንተ ታውቁታላችሁ መጽሐፉን። እንግዲህ ስለ አስራትማ ሲታሰብ እንደውም እኛ አንፈልግም ብለው አስራትን ወደ ጎተራ ማስገባት ትተው የገዛ ነገሮቻቸው ላይ አተኩሮ መንፈሳዊውን ዓለምና መንፈሳዊውን ነገር በሙሉ ትተው ከአስራት ወጥተው ከመስዋዕት ወጥተው ከጋብቻ ወጥተው እንደ ሀገር ተመስርተዋል። እንደ ኔሽን እስራኤል የምትባል ሀገር መጣለች። ግን ደግሞ የእስራኤል ሞገሷ እግዚአብሔር ነበርና የእስራኤል ውበቷ ቴሪቶሪዋ ሳይሆን አይደለ ዘዳግም 32 እግዚአብሔርም የአዳምን ልጆች በለየ ጊዜ የአሕዛብንም ድንበር በዙሪያቸው አቆመ እንደሚል የእስራኤል ሞገሷ ዙሪያዋን አጥሮባት ታውቃላችሁ። ላዩ ክፍት ነው። እስራኤል ሰርቫይቭ የምታደርገው በወንዞቿ ሳይሆን በሰማይ በረከት ነው ተብሎ ሰማይ ተከፍቶላት ዙሪያዋ የታጠረባት ምድር ናት። የሚገርመው ግን እነዚህን ሁሉ ትተው ጭራሽ እንደውም ከእግዚአብሔር ጋር የነበራቸውን ነገር ሁሉ ትተው ቶራውን አቋርጠው ሕጉ ላይ ዕውቀት ጨምረው ቶራው ላይ የራሳቸውን አስተሳሰብ እየጨመሩ በስደቱ ዘመን የነበረ መንፈሳዊ ሙቀትና ትጋት ተቀዛቅዞ በነጻነት ዘመን መፋነን የነበረበት ዘመን ነው። በዚህ ምክንያት ሰው ሁሉ በልቡ ደስ ያለውን ያደርጋል። ቶራው ላይ የራሱን ሐሳብ ይጨምራል። ካህናት ብዙ ሪስፔክት አይደረጉም። ወደ መቅደስ አይኬድም። ሲኬድ ራሱ ዝንብ የወረረውን በጣም በብዙ ህመም ያለ የሚያነክስ አንካሳ መስዋዕት ይዘው ይሄዳሉ። በቃ መንፈሳዊው ነገር በኃይል ተዳከመ እና ከ70 ዓመት ከጉብኝት በኋላ ከስኬት በኋላ እግዚአብሔር ካሰባቸው በኋላ እግዚአብሔር ፕሮፌሲውን ጠብቆ ከፈጸመላቸው በኋላ ከእልልታ በኋላ ከድል በኋላ ከስኬት በኋላ ከፈገግታ በኋላ እንደ ሀገር ከመመስረት በኋላ እንደ ቤተሰብ ከመመስረት አግብቶ ከመውለድ በኋላ ዘርን ከመቀጠል በኋላ በስደቱ ዘመን በባዕድ ምድር በማይታሰቡ በአሕዛብ ሰዎች እጅ በነበሩ ጊዜ አምላካቸውን ሰው ምድር ይዘውት ሄደው ያመልኩ የነበሩ በስደት ጊዜ በብዙ ጭንቅ ለተሰደው ለሄዱበት ሀገር ጭምር ሰላም ይጸልዩ የነበሩ 29 ላይ ያ አይነት ማህበረሰብ በነጻነት ጊዜ ነጻ ሆነው ከተመሰረቱ በኋላ በመካከላቸው ከፍተኛ የሆነ መንፈሳዊ መቀዛቀዝ እና መዳከም ህዝቡን ከቦት ነበር። ከዚህ መቀዛቀዝ በኋላ በውስጣቸው ምን መፈጠር ጀመረ? ሊያጠፋን ነው፣ በቃ እንደገና ልንበተን ነው፣ በቃ እንደገና ብዙ ስጋት። ምክንያቱም የአሕዛብ መንግስታት እስራኤል ጠንካራ ከእግዚአብሔር ጋር ያለው ግንኙነት ጤነኛ በሆነ ልክ ለአሕዛብ አስፈሪ ናቸው። ከእግዚአብሔር ጋር ያላቸው ነገር በተበላሸ ልክ ለአሕዛብ መንግስታት መቀለጃዎች ናቸው። ታውቃላችሁ የኪዳኑ ህዝብ እና በዚህ ምክንያት ልንጠፋ ይሆን? ልናልቅ ይሆን? እንደገና ነገራችን እንዲህ ሊሆን ነው ብለው ፍርሃትና ስጋት በነበረ ጊዜ ነብይ የለም፣ ፕሮፌሲ የለም፣ አገልግሎት አልነበረም። የነበሩ ነገሮች ሁሉ ጸጥ ብለው በነበሩ ጊዜ እግዚአብሔር ያስነሳው ጀግና አገልጋይ ሚልክያስ ይባላል። ጨብጡት። እግዚአብሔር ለክፉ ቀን ይቆጥባል በሉት። ለዋና ጊዜ የሚቀመጡ አሉ። በሰው ኤክስፔክቴሽን ግሌል ኤክስፔክት የማይደረጉ የማይገመቱ እንትና አለ የማይባል ማንም ሰው የሚያስበው ሰው አይደለም።
የኋላ ታሪኩ ትናንት ማንም ሰው ያውቀው። ግን እግዚአብሔር ለዚህ የኪዳን ህዝብ ከ70 ዓመት በኋላ ከተስፋ ጋር ለመጣ ከእልልታ ጋር ለመጣ በጣም ብዙ እልልታ መቅደሱ ተሰርቶ ባለ ጊዜ ከባድ እልልታና ክብር የነበረ ያን ሁሉ ታላላቅ እግዚአብሔርን ተአምራት ያየ ህዝብ ከብዙ መቀዛቀዝና መዳከም ምን ሊፈጠር ነው በሚባል በዛ አስጨናቂ ጊዜ ላይ እግዚአብሔር የሰወረው ለዛ ከ70 ዓመት መገዛት ለመጣው ህዝብ የመጨረሻ ነብይ አድርጎ መልእክተኛ አድርጎ የላከው ያ ሰው ማን ይባላል? ቴንኪው ሚልኪያስ። አሁን ልትረሱት አትችሉም። ሚልኪያስ በምን አይነት ጊዜ እንደመጣ ልትረሱት አትችሉ። ይገርማል። ዛሬም ጨምሬ ግረ መንገዴን ይሄ ቤት የጌታን ጣት የለመደ ቤት ነው። እንዴት እንደምንሆን አላውቅም። ይሄን ሰሞን ግን ብዙ ጉብኝት እንደሚሆን አይ ቢሊቭ እግዚአብሔር እንዲህ አይነት የታመኑ ሰዎችን ግንኙነታቸው ከእግዚአብሔር ጋር የሆነ ይሄ የነጻነት የሚባለው ሲዝን የማያታልላቸው የማይፋንኑ በትክክል በእግዚአብሔር ፕሮግራም ውስጥ ራሳቸውን አስገብተው የሚኖሩ የታመኑ ሰዎች እዚህ ቤት ቢኖሩ ይሆናል። እኔም እሺ ብዬ የመጣሁት እዚህ ቤት ቢኖሩ ይሆናል። እግዚአብሔር ይህንን ትምህርት እኔ በእውነት እንግዲህ አላቅም ዩቲዩብ ላይ አታገኙትም። ይህን ትምህርት ወጥሮ ይዞኝ ነው እዚህ ተንፍስ ተብዬ ነው ልተነፍስ የመጣሁት። ተንፍስ በሉኝ። ሚልኪያስ ቢኖር እዚህ እስካሁን ተንፍስ ይለኝ ነበረ። ማለት እንትን ነው። አሁን ዝም ብዬ ይሄን እያወራው እናንተ ቀደምት ሰዎች እድሜያችሁ ገፋ ያለ የትላንትናውን ዘመን የደርጉን ዘመን የፈተናውን ዘመን የምታውቁ ሰዎች ያን ጊዜ የነበረውን ትጋት ታውቃላችሁ። እና አሁን ደግሞ የነጻነት የሚመስል ጊዜ አለ። ቁጥራችን በዝቷል እና እንደ ቁጥር አሳሳች ነገር የለም ታውቃላችሁ። እንደ ህዝብ ያሳስታል። ህዝብ ድሮም ያሳስታል። ጌታ ብቻ ነው ያልተሳሳተው በሆሳና ጊዜ እንጂ ህዝብ ስለበዛ አሁን በጣም ብሌስድ የሆን ብቻ የሚመስለው ሰው ብዙ አለ። ግን እንደዛ አይደለም። በነጻነቱ በሚመስል ጊዜ ላይ ትንሽ መፋነን የለም። ከኔ ይልቅ እንዳው ገፋ ያሉ ሰዎች ቢያወሩ ጥሩ ነበር። ይህንን መልእክት እንዳው እውነት ጌቱ ቢሰብከው ነበር ጥሩ። ትናንትና ምን ሰብኳችሁ ሄደ? እሱ ቢያወራው ጥሩ ነበር። እሱ ግን እሳት ስለሚል እኛ ጋር መጥቶ እሳት ብሎ ነው የተመለሰው። እና ታውቃላችሁ ሰው ነፃ ሲሆን ቀለል ሲለው እንትኑ ብዙ ነው። ሲፈልግ አሁን ቸርች ይመጣል፣ ካልፈልግ አይመጣም። አሁንም እንዳው ትንሽ ትትና ይዞኝ ገና መምጣቴ ስለሆነ ነው እንጂ ትንሽ እንደ ቃሉ እንኳን ትንሽ ጫን ባረጋችሁ ብዙ ሰው አሁን እምነቱ ፍላጎቱ ላይ የተሰፋ ይመስላል። በፍላጎታችን ልክ ነው። ስንፈልግ እንመጣለን፣ ካልፈልግን አንመጣም። ስንፈልግ አስራት እናወጣለን፣ ካልፈልግን አናወጣም። ጌታ ችግሬን ያየዋል ብለን አናወጣም አስራት። ምንም አይመስለንም። ብዙ ነገሮችን ስንስታቸው መደበኛ የሚመስሉ ብዙ ያልተገቡ የህይወት ምልልሶች አሁን በእኛ መካከል ቤተሰብ የሆኑ እንግዳ ነገሮች አሉ። ምንም የማይወቀሱ አሁን ተደብቀው የሚዘሙቱ፣ የሚያመነዝሩ፣ የሚሰርቁ፣ ጉቦ የሚበሉ እና ከጉቦ ላይ ደግሞ ለአስራት የሚያካፍሉ አሉ። እኛ ብሩ ስለምንወድ ብሩ መጣ ብለን ነው ጌታ ይባርክ ብለን ፓስተሩ መቼም ፈርዶበታል። 3 ይባርክ ነው እንለቀዋለን። ኬታ መጣ አንባልም እንጂ ኬት እንደመጣ ሁሉ ብንፈተሽ ጥሩ ነበርኩ። እና የሆነ መፋነን ያለ ይመስላል። ጊዜው ለቀቅ ያለ ይመስላል። እንደው ምን ሊመጣብን ነው የሚያስብል ነገር በእኛ መካከል ላይ አለ ታውቃላችሁና በእንዲህ አይነት ጊዜ ላይ ሚላኩ ይሄ በኤልያስ መንፈስና ኃይል ይሄዳል የሚለው ቃል የለም ታውቃላችሁ። ይሄ ቃል እዚህ ምዕራፍ ላይ ያለ ሰሞኑን ስለምናወራ ቀብድ ነው እየሰጧችሁ ያለውትና በኤልያስ መንፈስና ኃይል ይሄዳል የሚለው ቃል እዚህ ያለ። ኤልያስ ዋናው መጥቷል። እንደገና በአዲስ ኪዳን በኤልያስ መንፈስና ኃይል የተባለው ሉቃስ 1 ላይ መጥምቁ ዮሐንስ ነው እንደምታውቁትና እኔ ይሄን ቃል በጣም ነው የምወደው። ይሄ በኤልያስ መንፈስና ኃይል ማለት ኤልያስ በአንድ ወቅት ላይ የኖረ ፐርሰን ነው። ከዛ በኋላ ግን እርሱ ላይ አድሮበት የነበረው መንፈስ የሚካፈሉ ይሄ ጀጅመንታል ስፒሪት ያላቸው ኮምፕሮማይዝ የማያደርጉ ማለት ነው። በሁለት ሐሳብ እስከ መቼ ታነክሳላችሁ የሚሉ አይነት መግቢያ የሌላቸው ሲሰብኩ እኔ አሁን መግቢያ ሰጠዋችሁ አባብያችኋለሁ። እስካሁን ራሱ እንዲህ ብላችኋል። እጮኝነት የጠየኳችሁ የምትመስሏላችሁ። እሱ እንደዚህ አይሰብክም። እግዚአብሔር አምላክ ሆነ ምናምን ሳይፍ ይዘው ነው የሚያገለግሏችሁ። እና አሁን እኮ እንደተራራላችሁ በዚህ ማወቅ ትችላላችሁ። በመግቢያ ነው የምትሰበኩት። ኢንትሮ ተሰጥቷችሁ፣ ዳራ ተነግሯችሁ፣ ኮሜንታሪ ተነግሯችሁ ነው የምትሰበኩት። አሃ ያላችሁ ነው የምታሰብ። ይሄ ቃል ግን እንደዚህ አይደለም። ይገርማችኋል። በጣም ሻካራ ቃል ነው። መልእክተኞቹም በጣም ከባድ መልእክተኞች ናቸው። የጌታን ነገር ብቻ ለማቅረብ በጣም የጨከኑ አይነት ሰዎች ናቸው። እኔ ለምድሬ ይሄንን አይዊሽ አሁንም
ያለው እንትኑ መፋነኑ እንዳለ ቢመስልም ግን እግዚአብሔር ህዝቡን የተዋ አይደለም። ታውቃላችሁ ኪዳን እንጂ የተቀየረ ጊዜ የለም። ያው የብሉይ ኪዳኑ ነው አይደለም? አሁንም አይደል እንዴ አላችሁ እዚህ አሩሄን እሺ። እና የተቀየረ እግዚአብሔር የለም። አሁንም የብሉይ ኪዳኑ እግዚአብሔር ነው። አሁንም የሚያስተዳድረን እሱ እግዚአብሔር ነው፣ የሚቆጣው ማለት ነው። እና በዚህ መካከል ላይ የተፈጠረ ለነበረው ፍራስትሬሽን እግዚአብሔር ነብዩን ሲልከው የመልእክቱ የአራቱ ምዕራፍ ዋናው ቲም ምዕራፍ 3 ላይ አለ። ምዕራፍ 3 ከቁጥር 1 እስከ 6 እንደ መግቢያ አነብና ከዛ ወደፊትም ወደ ኋላም ወደዚህም ወደዛም ይያል አብረን እንቀጥላለን። ዛሬ ማለዳ ማነበው የብቸኛው ቃል ይሄ ነው። እነሆ ይላል የእናንተ መጽሐፍ መልእክተኛዬን ምን አደርጋለሁ እልካለሁ እንጂ ሰስኔም ምንን ሰው ልካለሁ አይደለም ያለው። ምን ያዘን መልእክት ያዘ። ፕሮግራሜን፣ እቅዴን፣ ዝግጅቴን ምን ልሰራ የሆነውን ፕሮግራሜን የሚናገር መልእክተኛ። ይሄ መልእክተኛ ለወቅቱ የሆነ መልእክትም አምጥቷል። ቀጥሎ ደግሞ ለሚመጣው ስለ መሲህም ደግሞ አስገራሚ ትንቢት የተነበየ ሰውዬ ነው። መልእክተኛዬን እልካለሁ መንገድን በፊቴ ምን ያደርጋል ያስተካክል። ይሄንን ቃል ዝም ብላችሁ ስታነቡ ማትዝ ይላችኋል። ዮሐንስ ቴንኪው ዮሐንስ ግን በቀጥታ ቀድሞ ይሄ ቃል ተነግሮ የነበረው ለማን ነው? ለሚልኪያስ ነው። ከዛ ግን በዮሐንስ አሁንም መልእክት ይልካል። ሲዝን እንደሚመጣ አሁን ያለው እንደማይቀጥል የእግዚአብሔር ጉብኝት እንደሚሆን የተቀላቀለ እንደሚለይ የዞረ እንደሚመለስ እምቢ ያለ እሺ እንደሚል እግዚአብሔር እንደገና ህዝቡን የጎበኛለው ፕሮፌሲ አሁንም መልእክተኛ ልኮ ይልካል። መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ምን ያደርጋል ይመጣል። እስቲ ይመጣል በለው አንዴ። ምንም ምስቅልቅል ቢሆን ምን ያደርጋል እሱ? መዳከም መቀዛቀስ ምንም ቢኖር ምን ያደርጋል እሱ? እስቲ ይመጣል በሉ ጩሁና ይመጣል። የምትወዱትም የቃል ኪዳን መልእክተኛ እንሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንደ አንጥረኛ እሳትና የከሰዓት መልእክቴ ነው ይሄ እንደ አጣቢ ምን አንጥረኛ የሚያነጥረው ካለው ከብረቱ የተቀላቀለውን ለመለየት አጣቢ ሳሙና የሚመጣው በልብሱና በእድፍ መካከል ያለውን ዝምድና የሚያፋታና እድፍ ከልብስ የሚያስወግድ ልክ ነው የሚለይ ነው። እሳት የተቀላቀለውን ቀለሃውን ከወርቅ ይለያል፣ አፈሩን ከወርቅ ይለያል። ሳሙና እድፉን ከልብስ ይለያል። እመጣለሁ ይልና ሲመጣ የሚሆነውን ነው የሚናገረው። የተቀላቀለውን እለያለሁ። ለምን? ልክ ኤልያስ ሲመጣ እንደነበረው። እንግዲህ በጣም ሰፋ እያደረጋችሁ እንድታስቡ አደራላለሁ። የተቀላቀለውን ኤልያስም እስከ መቼ ታነክሳላችሁ ብሎ እንደመጣ፣ ዮሐንስም የልጆችን ልብ የአባቶችን ልብ ወደ ልጆች ብሎ እንደተገለጠ ይሄ አይነት ስፒሪት ያላቸው ሰዎች ሲመጡ የተቀላቀለ ሊለይባቸው የሚመጡ ሰዎች ናቸው ይላል። ኢን ጂሰስ ኔም እግዚአብሔር በዘመኔ እነዚህን ሰዎች ያሳየኝ፣ የተቀላቀለን የሚለይባቸው። እሺ ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበት ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል። የሌዊንም ልጆች ዋው አሕዛብን ቢል ምንም አልነበረም። እነማንን ነው የሚያጠራው? እሺ እንደ ወርቅ እና እንደ ብርም ያነጥራቸዋል። ያስ እነሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። ቀላቅለው የሚያቀርቡ አይደሉም። አንካሳ የሚያቀርቡ አይደሉም። ያነጥራቸዋል። ከዛስ እነሱም ሲያቀርቡ በጽድቅ ቁርባንን የሚያቀርቡ ይሆናሉ። እግዚአብሔርም እንደ ድሮው ዘመንና እንደ ቀደሙት ዓመታት በይሁዳና በኢየሩሳሌም ቁርባን ምን ይለዋል? ደስ ይለዋል። እንደ ቀደመው ዘመን እንደ ድሮውም ጊዜ በንጽህና እንደሚፈልግና ንጹህን አምልኮ እንደሚያሸተው እነዚህ የሌዊ ልጆች ጸድተው ተቀድሰው
በጽድቅ ቁርባንን ለእግዚአብሔር ያቀርባሉ። እሱም ያንን ሲዝን ይመልስላቸዋል። ያ በመካከል ምንም ያልገባበትን ሲዝን እግዚአብሔርና ሌዊ፣ እግዚአብሔርና ሕዝቡ፣ እግዚአብሔርና የኪዳኑ ሕዝብ እንደነበረው አይነት ጊዜ እግዚአብሔር ያንን ሲዝን የመታደስ ሲዝን የነበረውን ሲዝን ያ ፊር ኦፍ ጋድ የነበረበትን ያ እግዚአብሔርን መፍራት መንቀጥቀጥ፣ ለቃሉ መደንገጥ የነበረውን ሲዝን እግዚአብሔር ይመልሰዋል። ዋው! እሺ፣ ለፍርድ ወደ እናንተ እቀርባለሁ፣ በመተተኞችና በአመንዝሮች በሐሰትን በሚምሉ የምንደኛውን ደሞዝ በሚከለክሉ መበለቲቱንና ድሃ አደጉንም በሚያስጨንቁ የምጽአተኛውንም ፍርድ በሚያጣምሙ እኔንም በማይፈሩ ላይ ፈጣን ምስክር እሆንባቸዋለሁ ይላል የሰራዊት ጌታ እግዚአብሔር። ከዚህ በኋላ ልሰማ፣ እኔ እግዚአብሔር አልለወጥም። እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ ኤግዚስት የምታደርጉት እናንተ ለኔ በምታሳዩኝ ላይ ተመስርቼ አይደለም፣ በኔ አለመለወጥ። እናንተ የኖራችሁት ችያችሁ እንጂ ችላችሁኝ አይደለም። እና የሆነው ነገር ሁሉ እንዳለ ቢሆንም እኔ ምን አልልም። እስቲ ጩሁና እግዚአብሔር አይለወጥም፣ እኔም የጠፋው አይደለሁም በሉ እስቲ። ምን ስለማይል እሱ ምንም ነገሮች ሁሉ ምስቅልቅላቸው ቢወጣ እሱ ምን አይልም። አረ ንገሩኝ ባካችሁ። እናንተ ካላገዛችሁ እኔ ሊወርድ ነው። እኔ እዚህ ደጋግፈው ነው ያቆሙኝ። እዚህ የሚያውቁ ሰዎች ቶሎ ቶሎ አሜን ካላችሁ እንቆያለሁ፣ እምቢ ካላችሁ ግን ወርዳለሁ። እኔ እግዚአብሔር ምን አይልም። ያለ መለወጡ ማሳያ ማን ነው አለ? እናንተ ምን ስላላላችሁ አልጠፋችሁም። እስካሁን ተግባራችሁ ምን የሚያደርግ ነበር? ኑሯችሁ ምን አይነት ነበር? ግን እስካሁን አላችሁ። ለምንድን ያላችሁት? እኔ አልለወጥም። እኔ የኪዳን አምላክ ነኝ። እኔ ሕያው አምላክ ነኝ። ያለሁ ነኝ፣ የነበርኩ ደግሞ ለዘላለም የምኖር ነኝ። ኢየሱስ ክርስቶስ ትላንትና ደግሞ ዛሬ ለዘላለም ምንድን ነው? ያው ስለሆንኩ ጸባይ ቀየራችሁ ብዬ አላጠፋችሁምና ርዕሴ ይሄ ነው። እግዚአብሔር አይለወጥምና የጠፋህ አይደለህም። በቃ አራቱም ትምህርቴ የተያያዘው ይሄ ነው። የመጀመሪያው በቃ ይሄንን ብያችሁ አሁን በጌታ ሰላም ወርዳለሁ። በጌታ ሰላም እስቲ እግዚአብሔር አይለወጥም ብሎ ብዙ ነገር ነው የሚመጣው ሐሳቤ ላይ። ይሄ ኪዳን ሕዝብ ትንቢት ተፈጸመ ብሎ የተሰበሰበ ሕዝብ፣ ባርነት በቃ፣ ባቢሎን በቃ፣ አሕዛብ በቃ ብሎ ቀና ያለ አንገት ላይ ቀንበር የተሰበረለት ሕዝብ፣ ብዙ የጌታን እጅ በጌታን ጣት የጌታን ጉብኝት ያየ ሰው። የሚበዙቱ ደግሞ እድሜያቸው ገፍቶ ነበርና ለዚህ ነው መቅደሱ ከተሰራ በኋላ የድሮውን ክብር ያውቁ የነበሩ ሰዎች ልባቸው የተከፈለው እድሜያቸው የገፉ በብዙ እድሜዎቻቸው መካከል የአምላክን ምሕረት በጥንቃቄ ያዩ የነበሩ ሰዎች ሳይሞቱ የነበረ ታሪክ። ምን ያላዩት ጉብኝት ነበር? በእድሜያቸው ያላስተናገዱት ምን የእግዚአብሔር ጉብኝት ነበር? በጣም ይደንቅ። ያን ሁሉ ያየ ሕዝብ እግዚአብሔር ለአባታቸው ለአብርሃም የማለውን ቅዱሱን ኪዳን ዘንግተው አንድ ቃል አለ 9:24 ላይ 1 ቆሮንቶስ ከሰበኩ በኋላ የሚል ቃል አለው። የተጣልኩ እንዳልሆን ደግሞ ራሴን እየጎሰምኩ አስገዛዋለሁ የሚል ቃል አለ። ከሰበኩ በኋላ የሚለውን አንዳንድ ማብራሪያዎች ላይ ስታነቡ ሰክሰስፉል ከሆንኩ በኋላ፣ ከቀናኝ በኋላ፣ ከጎበኘኝ በኋላ፣
አሰበኝ ካልኩ በኋላ እግዚአብሔር በኔ በአንደኛው ታውቃላችሁ ቆሮንቶስ ራሱ በሁለተኛው ሐዋርያዊ ተልእኮ ላይ ተመሰረተች አጥቢያ ናት። በአንደኛው በሁለተኛው ሐዋርያዊ ተልእኮ ብዙ አጥቢያዎችን ከተከልኩ በኋላ አንተ ተናገር ከተባልኩ በኋላ ትሰማለህ ብዬ በንጉሥ ፊት በሸንጎ ፊት በነፃነት ከሰበኩ በኋላ ሰክሰስፉል ከሆንኩ በኋላ ፕሮፋይሌ ከዳበረ በኋላ ከታሰብኩ በኋላ ዶክተር ማይልስ አንድ መጽሐፍ ላይ ብዙ ሰዎች የሚወድቁት ከትልልቁ ስኬቶቻቸው የሚቀሩት በትንንሹ ስኬቶቻቸው ምክንያት ነው ይላል። እና የቀረኩ አለ ገና ግን ተፈጥሮ የነበሩት መከናወኖች በጣም ፈታ እንዲሉ አድርጓቸው ነው። በቃ ዘና መጣ አሰበን ጎበኘን እኮ የሚል በቃ አለ አይደለ 3 ሳምንት ፋስት ገብቶ እንደወጣ አይነት ሰው በቃ ምድረ ሆዳም እንደሚል ማለት ነው። 3 ሳምንት ጾሙ በጣም እንደታሰበ በቃ እንደ በቃ እሱ ደግሞ አይደለም አልፎ እግዚአብሔር አንዳንዴ በህይወታችን አስገራሚ ነገር ይሰራል። እንዴ በእኔ ነው የሰራው እግዚአብሔር ብላችሁ የምትገረሙበት አገልግሎት ይሁን ቢዝነስ ይሁን እግዚአብሔር በሰጣችሁ እድል ጤና በከፈተላችሁ ብቻ በምንም ነገር ይሁን አንድ በህይወታችን የሚመጣ መከናወን ቀጥሎ ካለው ያስቀረንና እዛው ጋር ሆነን እንድንሟሟቅ ከሆን በኋላ ስሜን የሚጠራ ሰው ከበዛ በኋላ ስሜ ላይ የሚጨምር ሰው ከበዛ በኋላ በቃ ከዛ በኋላ እንዴት ከባድ ነው ከጉብኝት በኋላ ጤናማ ህይወት ይዞ መቀጠል። ልቀቁኝ እኔ ልወርድ ነው። ከመከናወን በኋላ አሁን ኢትዮጵያ ምድር ተስፍዬ ሲያወራ ሰምቼው አውቃለሁ። ይሄ የሰናፍጯ በአፉ ሰምቻለሁ። ወዳጄም ነው ደግሞ አገኘዋለሁ ዛሬ ነገና እዛ በእስር ቤት 7 ዓመት በመከራ ጊዜ እንግዲህ እናንተ ታውቃላችሁና ያ ጉልበተኛ መጥቶ ረገጣት የሚለውን የደረስኩት በዛ ነው። የደርግ ወታደር በከስክስ ሴት ልጅ ሲረግጥ በዛ የፈተና ጊዜ ያ ጉልበተኛ መጥቶ ረገጣት። የማትበቅል መስላው ፈዛ ግን ሄደች። ፕሮፌሲ ነው። ይሄን ህዝብ ያየው እስር ቤት ነው። እሱ ውደዱት በጣም እሺ። እና ያኔ መከራ ከዛ ያውም ተከፈተና በቃ ቃልዮት ሙሉ ወንጌል ሆኖ ደግሞ አሁን ቸርቾች እንደዚህ ሆና ነፃነቱ ባቤት ይሄ እልልታው እኛ ደግሞ እዛ ውስጥ መጣን። እኔ ትንሽም ቢሆን ደግሞ እኔም ታሽቻለሁ እዛ ቤት ኢየሱስ የበራልኝ እኔ እዛ ገዳሞኜ ነው እንደናንተ እኔ ክርስቲያን ልጅ አልነበርኩም ማለት በጌታ የሆነ ቦርናጌን ፋሚሊ አልነበረኝም። እና እዛ ኢየሱስን ቀጥታ አጠራው በከፊት ብዙ ደርድረ ነው የምትጠራው እንጂ ኢየሱስ አትልም። እና በደና አድርገው በብረት አገልግለውናል። አገለገሉን በደንብ አድርገው እና ኃይለ እግዚአብሔር ነው እያሉ ነው ደግሞ የደበደቡን። እና ነፃነት አነብ ወጣሁ እኔም ዋው ብዬ ኢየሱስ ቀጥታ የሚጠራበት ማህበር መጣው። እዚህ ጴንጤ ሰፈር መጣው። እንትኑ ይሄ አንድ ወቅት ላይ የሆነ ነገር መጥቶባችሁ የሆነ ነገር እንትኑ ነው በጣራ ጌታ አትቀይረውም ወይ አይበቃውም ወይ ይሄ ነገር የምትሏቸው የየግል ፌስ የምታረጓቸው ፈተናዎች ደግሞ ይኖሯችሁ ይሆናል። እንዲህ አይነት ጊዜ አሳልፋችሁ ይሆናል። ሁኖስ ደግሞ በቃ አንዳንዴ አመል እስክትቀይሩ ከዛ እግዚአብሔር አሰበን ተብሎ የሚፈጠር ደግሞ ፌሽታ አለ፣ ጉብኝት አለ። እውነት ነው እግዚአብሔር ያስባል። ዞር በሉና እግዚአብሔር አስቦሃል ንገሩት። እግዚአብሔር ቢያንስ በልጁ አስቦሃል። ዳግም በመውለድ አንተን አስቦሃል። ይሄ ከሁሉ በላይ የሆነ መታሰብ ነው። ፕሬዝ ዘ ሎርድ። ነገ ስለ ከመሲህ ጋር ያለውን ግንኙነት ነገ በደንብ አቀርብላችኋለሁ ይሄንን ቃል። እና ታሰበ፣ ተጎበኙ፣ እልልታ ሆነ፣ ፌሽታ ሆነ በእኛም ሀገር እዛም እነዚህም የ70 ዓመቱ ጊዜ። ከዛ በኋላ ግን የሚመጡ እድሎች አሉ። ነፃነቱ ይዞት የሚመጣው በረከት ምንም ያልነበረ ሰውዬ በስሙ ቋሚ ተንቀሳቃሽ ንብረት ይመዘገባል። ያኔ እሱ ራሱ ቋሚም ተንቀሳቃሽ እሱ ብቻ ነበረ። እየቆየ ሲመጣ የሆነ ነገር ማፍራት ይጀምራል። ተመከናውን በጸጋው ማፍራት፣ በክህሎቱ ማፍራት፣ ቢዝነስ መስራት፣ በአገልግሎት መሳካት
ብቻ የሆነ የጉብኝት ሲዝን ደግሞ ይመጣል። ከዛ ያ የጉብኝት ሲዝን ይዞልን የሚመጣው በረከት ደግሞ አንድ ሁለት ተብሎ አይቆጠርም። በቃ ስንት ነገር አለ እኮ። በጣም በቃ ፌሽታ ነው። በጣም በቃ የምንሆነው ነገር ብዙ ነው። ይሄ ከሆነ በኋላ ባይዘዊ ፌሽታ ደግሞ ይዞት የሚመጣው ሌላ አደገኛ ፓርት አለው። ነገር ሁሉ ያለቀ ያስመስላል፣ የቀረን አያስመስልም። በቃ ነፍሴ ሆይ ቢ ጠጪ እንዳለው እንደዛ መብላት፣ መጠጣት፣ መጫወት በቃ ጸሎት ሰንዱራ ፌበር ድሮ ቀረ ጸሎት። በቃ አሁን እንትን ነው እግዚአብሔር እግዚአብሔርን በቃ ጎበኘን። እንትኑ ነፃነቱ ይዞት የሚመጣው ለቀቅ ማለት ፍርሃት ማጣት፣ ቅድስና ማጣት፣ ለእግዚአብሔር ቃል ያለን አክብሮት መቀዛቀዝ፣ ለፍቅሩ ያለን መቀዛቀዝ፣ ለአገልግሎት ያለን ወደ ቸርች መሄድ ያለን አመለካከት በቃ አልቻልኩም እኔ የሚል ሰው መብዛት። ያኔ እየተደበደበ እያመልክ የነበረ ሰው አሁን ኮት ለብሶ እምቢ ይለዋል። ያኔ የነበረው መከራ ጊዜ በላዩ ላይ ተባይ ያፈራ ተንበርክኮ ይጮህ የነበረ ሰው አሁን ደግሞ እና ያንን የድሮውን የሚያውቁ ደግሞ አሉ። መጽሐፉ እንደዛ ነው የሚለው። የድሮውን ዘመን ያንን መልሰዋል። ያንን የሚያውቁ አሉ። በከት ብለው ያልሳቁ እና ሀጌ መቅደሱ ሰርተው ከጨረሱ በኋላ እልልታው አንድ ወጥ ያልሆነ የተቀላቀለ እልልታ የሆነ እነዚያ የሚያውቁ አሉ። ሽታ ያለባቸው እንዲያነበረም የሚሉ እግዚአብሔር ለምስክር ደግሞ ያስቀምጣቸዋል። እድሜያቸውንም ያረዝመዋል። እንዲያነስ ሰዎች እንዲህ አይደለም ይላሉ። እንዲህ አይደለም ጠረኑ፣ እንዲህ አይደለም የሚሉ አሉ። የሚበዙቱ ግን እንደዛ አይደሉም። ሌላ ፌሽታ፣ ሌላ ብዙ ነገር ውስጥ ይገባል። በጣም የሚገርማችሁ ነገር ይሄ መጽሐፍ የሁላችንን ሕይወት ይወክላል። ባያስፈልግ አይገባም። ስላስፈለገ የብሉይ ኪዳን ጠርዝ ላይ ያለ መጽሐፍ ለአዲስ ኪዳን ደግሞ በሐረር ቋንቋ በው ላይ ጫፍ ላይ ያለ አስገራሚ መጽሐፍ ነው። ሚልክያስ እግዚአብሔር እልካለሁ አለው። ለማን? በነፃነቱ ጊዜ ለረሳኝ ህዝብ። ማሃዱስ ፒቫ በነፃነት ጊዜ ለተወኝ ህዝብ፣ እኔን መፍራት ወዳቆመው ህዝብ። ወደማ? ወደ ሌዋውያን። ሌዋዊ ወደ ሌዋውያን እልካለሁ። ለአሕዛብ ነው ለኪዳኑ ህዝብ እልካለሁ። ምን አረጉ? መስዋዕት ላጓደሉ፣ ቤቴን ለናቁ፣ ቶራውን ለተዉ፣ ቃሉን ለተዉ፣ እርስ በርሳቸው የልጅነት ሚስቶቻቸውን ወደሚያታልሉ ወደ እነሱ እልካለሁ። እንዲሆኑ ምን ልበላቸው ሲል ሚልክያስ 1:1 እንዲህ በላቸው፣ ወድጃችኋለሁ። አንብቡት። ሚልክያስ ምዕራፍ 1 እንዲህ ለሆነ ህዝብ ወድጃችኋለሁ። ታስተካከሉ አይደለም እያላቸው ያለው እስቲል እኔ ምን አልለወጥ። ምን ብያችኋለሁ? ወድጃችኋለሁ በላቸው። ትዳራቸውን እንደዚህ ላደረጉ መስዋዕት ለሌዋውያን እነዚያውን መሬት ላይ ላሉ ይሄን ልበለው። ሚልክያስ ምዕራፍ 1:1 ተወዳችኋል። ሆሴዕ ምዕራፍ 14 ላይ ነው ተወዳችኋል የሚል ቃል አለ። ቁጥር 6 አካባቢ ደስ ይለኛል። ብዙ ሰው ዮሐንስ ወንጌል 3:16 ነው የሚጠቅሰው። በብሉይ ኪዳንም ይሄ ጥቅስ አለ። በጣም ዞር ብላችሁ እሱ እንዲሁ ወዶሃል ንገሩት እባክህ። አዲስ ኪዳን ላይ አይደለም መውደድ የጀመረው እግዚአብሔር። መሲህ ሳይመጣ ራሱ እኛ አስቀድመን ምን ተብለናል? ተወደናል። የተወደደ ህዝብ እስቲ ተወደሃል በሉት ዞር ብላችሁ። ወድጃችኋለሁ። እንዴት? የሰረቅን ብትሉኝ እሱን ያስረዱታችኋል። ከመስረቅ በፊት ወድጃችኋለሁ። እንዴት? ይኸው 3:6 ላይ እኔ እግዚአብሔር ምን ስለማልለወጥ በዘላለም ፍቅር ምን ብዬሻለሁ ይላል፣ ወድጄሻለሁ ይላል እግዚአብሔር ቃል። ካጠበህ በኋላ ሳይሆን የሚወድህ ሲያጥበህ ራሱ ስለሚወድህ የማይለቅ ፍቅር፣ የማይቀየር ፕሮግራም፣ የማይቀየር አጀንዳ እናንተ ላይ አለኝ። ምንም ቢሆን መሬቱ ላይ
ጩሁና ተስፋ አለ በሉ። አረ ድምጻችሁ ምስኪን ነው በጣም እንዳው ለራሳችሁ ምንም ቢሆን አሁን ምስቅልቅሉን ባወራው ይበቃል ጊዜ ያለውን ቀውስ ባወራ ይበቃል ጊዜው አሁን ያለውን ነገር ባነሳ መንፈስ ቢገልጥልኝ አይበቃም። ግን ይሄ ቃል ያስራዋል። ምን ብያችኋለሁ? ፍቅር ደግሞ የኃጢአትህን ብዛት ምን ስለሚያደርገው ስለሚሸፍነው ሸፍኝልህ ምን አደርግሃለሁ ወድጄ ስለወደድኳችሁ እኔ እግዚአብሔር ምን ስለማልለወጥ በፊቴ ምን ያላችሁ አይደላችሁም የጠፋችሁ አይደላችሁም። ብትደክሙም አለው there is hope። ቢደክማችሁም አለው። ጉልበት ብታጡም አለው። የነበረው መንፈሳዊ ቅናት ባይኖርም አለው። የነበረው ነገር ሁሉ ያ እኔ በባቢሎን ሆናችሁ አየው የነበረውን በእናንተ መካከል እኔን መፍራት አሁን ባላየው አሁንም አልለወጥም። ስለዚህ በፊቴ የጠፋችሁ በአጭሩ ምን እያልከን ነው ካላችሁ ይሄ እንደ ፍሬም ነው ያቀረብኩላችሁ። አሁን ብዙዎቻችንን አያግባባም። ነገ ግን ያግባባናል። ነገ ተስፋ አለ። ሰቆቃወ ኤርምያስ ነው 3:11 ላይ ያልጠፋ ነው ከማም ከእግዚአብሔር ምሕረት ለምን ርህራሄው አለቅ። የመኖርህ ምክንያት ሰርቫይቭ ያረከው በህይወት የኖርከው በልተህ ጠጥተህ ወጥተህ የገባኸው ልብስህን ገላ የሸፈነው ሰው ሆነ የኖርከው አሁን ራሱ እኔ ምን ስለማያልቅ ነው አለ ያልጠፋ የኖር ነው ርህራሄው አልለወጥምና እስከ አሁን ድረስ ተስፋ አለ። ለዚህ ነው ይሄ የገባቸው ሰዎች ጠላቴ ሆይ ምን አይበልህ ብለዋል። ግን ምን ብሏል ሰውየው? ቴንኪዩ ወድቋል። ግን የወደቀው ምን ስላለው? ተስፋ ስላለው በወድቅ እንኳን እነሳለሁ። በጨለማም ብቀመጥ አንተ ግን ምን አይበልህ አለው። በወድቅም የሚያነሳ እኔ ላይ ተስፋ ያላጣ እግዚአብሔር አለ። ጠላቴ ሆይ ደስ አይበልህ፣ እግዚአብሔር እንደገና ያነሳኛል። በጨለማ ብቀመጥ ብርሃን ይሆንልኛል። ጩሁና ተስፋ አለ በሉ እስቲ። ተስፋ እንዳጠቃላይ ለዚህ ነው ሁሉ ይስማልኝ ይህን መልእክት ምለው፣ ሁሉ ቢሰማልኝ ምለው። በቃ አሁን ያለው ፈገግታ ሰጥቶን አይደለም። ብዙ አረጌታ ሆይ አትመጣም ወይ የሚያስብል ብዙ ነገር አለ። እንደዚህ የለባበስ ነው ለሰው አይን ነው እንጂ ለእግዚአብሔር አይደለም። የእግዚአብሔር አይን ሁሉን ያያል። በእሱ አይኖች ፊት ነገር ሁሉ ምን ያለ ነው ይላል መጽሐፍ፣ ተራቁቶ የተገለጠ። እንግዲያው ስለ ሰው ከሆነ የለበስነው እግዚአብሔር ምኑ ጋር ጠባሳ እንዳለብን ያውቃል። ምኑ ጋር እንዴት እንዳነከሰን፣ ምኑ ጋር መልካችን እንደጠፋ ያውቃል። ምንድነው ታዲያ የዚህ መልእክት ዋናው ማሰሪያ? እንደ እግዚአብሔር በቃ ዋናው እንትን አልጠላንም፣ በቃ የጠፋን አይደለም። በቃ እንደፈለክ አርጋ አሁን ብትሰድበኝም ተስፋ አለኝ፣ ባነክስም ተስፋ አለ፣ መስቀልቅል ቢወጣ ተስፋ አለ፣ እድፍ ከልብስ ቢታረቅ ተስፋ አለ፣ አፈሩ ከወርቅ ቢጣባ ተስፋ አለ። እግዚአብሔር ስላልተለወጠ መልእክተኛ መላኩ ቀጥሎ የሚሰራው መምጣቱ እሱ እንዳለ ይሁን። ግን መጽሐፍ በጨለማ ተጨንቃ ለነበረች ነፍስ ምን አይሆንም? ጨለማ አይሆንም አይደል የሚለው። ለምን? በጨለማ የሄደ ህዝብ መሬቱ ላይ ያለው ምንድነው? አጠገቡ ያለው ጨለማ ነው። አይኑስ ጋር ያለው ብርሃን ተስፋን የገዛው ከእግሩ ነው ከአይኑ ነው። ዛሬም ቢሆን እኛ እንድንቀጥል ምክንያት መሬት ላይ ያለው ብዙ ነገር ሊኖር ይችላል። ግን የማይለወጥ እግዚአብሔር ስለጠራን ዛሬም የታመነ አምላክ ስለሆነ ተወደናልና ጠላቶቻችን ምንም ልንረዳቸው አንችልም። እግዚአብሔር ስቲል ይወደኛል። በጣም የሚገርም ነው። በቅርብ አንድ ትዳር ሸመግል ነበር ቢሮዬ ላይ እና ሚስትየው ተሳሳተች እና ተሳስታ እንደ ተሳሳተች ደግሞ አልነገረችውም ቶሎ ማለት ወድቃለች በዝሙት ከሌላ ወንድ ጋር እና የቸርች ሰዎች ናቸው የሐልዮት ሳይሆኑ የዳግም የተወለዱ ሰዎች ማለት ነው። እና እሱ አወቀ ከዛ ሲያጣራ አመነች። በቃ ጀግና ተጫወተ።
አረ በልጆቼ አምላክ ማረኝ፣ አብሬያት አልኖርም አለ። አረ ተው በቃ ማረኝ አለች። ሳትኩ አለች። አትገላት፣ አትሰቅላት፣ ማረኝ ነው ያለች። አረ ተው ቀና በል እምቢ አለ። እንትኑን ሲያቅ አወቃ፣ ጎበዘ። እኔ ያላወኩም ብቻ መሽሎክ ፈልጎ ይሁን ሌላ ወጣት ሊያገባ አልገባኝም። ጥቅስ ይዞ ሊሾልክ አረ ተው ታይለኪ ብለው ወድጃችኋለሁና ሲል እግዚአብሔር የማያውቀው ክፍላችን ስላለ እንዳይመስላችሁ፣ ሁሉን እያወቀ ወድጃችኋለሁ። ጉዳችንን ከጎን ያለው ሰው ልክህን ቢያቅ ምናልባት አሁን ሰው ከሰው ላይቀመጥሉ እንደሚችል ታውቃላችሁ። ሸፍኖን ያስቀምጠን ጎን ለጎን። ሸፍኖ ሃኒሙን ሞምባሳ እንሂድ ብለው አንድ ቤተሰብ ሄዱ። ሞምባሳ ሊዝናኑ። መቼም አሁን ድሮ ሐዋሳ ሐይቅ ነበር የሚመጡት። አሁን ሞምባሳ ሄደው ከዛ ጨዋታ ይጀመራል። የድሮ ታሪክ እናውራ እስቲ ብለው ገና ሃኒሙን ላይ ናቸው። 5 ነው 6 ቀን ነው ገና አብረው ያደሩት። የድሮ ታሪክ መወራት ጀመረ። የድሮ ታሪክ ሲያወራ እሷም ስታወራ፣ እሱ ሲበሳጭ እሷ ስታወራ፣ እሱም ሲበሳጭ ተለያይተው መጡ። እንዲህ ነበርሽ እንዴ በጮኝነት ጊዜ ሳትነግሪኝ አለ። እኛ ተቻችለን ይኖር ነው። በጣም የሚያጠጋጋ ደግ ነገር ከቦን ሳይሆን ሁሉን የሚያውቅ በጥልቅ ፍቅር የሚወደን በማይለወጥ ፍቅር ደግሞ የያዘን እግዚአብሔር ዛሬም ከኛ ጋራ ስላለ ነው። ስለዚህ የጠፋችሁ አይደላችሁ። እስቲ ተስፋ አለ በሉ አንድ ጊዜ። ሐዋሳዎች ግድ የላችሁም፣ ተስፋ አለ በሉ። የእግዚአብሔርን ድምጽ ስለመምጣቴ እችን ታክል ጥርጥር የለኝም። ይሄ ድምጽ ፍጹም የእግዚአብሔር ድምጽ ነው። ማለት አሁን ብዙ የምንጫጫው የምንሟሟቅባቸው ነገሮች እንዳሉ የሆኑ ችግር የለም፣ ግን ይሄ መልእክት የእግዚአብሔር ነው። እሺ በቃ የቱጋ የስብራት ክፍል የቱጋ ጠረን እንዳለን የሚያውቅ ሰው የማያውቀው እንትን አለ። ይሄ ዝም ብሎ አፍንጫ የሚበሱት ነገር አለ አይደለም? የዘመናዊ ሴቶች ለካ የተበሳ ነገር ይሽታ አለው እና ብረቱ ከተፈጥሯዊ አይደለም። እንደገና ደግሞ ገላ ላይ ደግሞ እና በሳይንሱም ለካ አይሆንም እንደዛና ሽታ ለካ እና ምን አለ ብታወልቂው ላት ማንም ሰው የማያውቀው ልንገርክ መሮኝ ነበር አለች። ቁንጅና መስሎኝ ነው መጀመሪያ። ለካ ይሸታል። ሰው የማያውቀው እንዳትዞረው ደግሞ የተበሳችሁ ምንዋን ነው? አፍንጫዋን። ሰው በአፏ የሚያሸተው አፍንጫው ይወዴት ይዞራሉ? ከዛ ሽት እንደዛ ሆኖ አሁን መደበቅ ይቻላል? የኛን ነገር አፍንጫችን ላይ ነው ያለው። መድኃኒዓለም ያወልቅልንና ጠረናችንን የሚቀይር እግዚአብሔር የተስፋ ቀን ይቀጥራል። ስለዚህ ተስፋ አለ። ዞር ብላችሁ ጨብጡ። ተስፋ አለ። ለሀገሬም ተስፋ አለ። ንገረው። ለኢትዮጵያም ቤተክርስቲያን ተስፋ አለ። ንገረው። ተስፋ አለ። እኔ እግዚአብሔር አልለወጥም። እናንተ ያዕቆብ ልጆች በፊቴ የጠፋችሁ ተስፋ አለ። አመሰግናለሁ።